ወንደና መጣችሁ እንኳን ደህና ቆየህ። ሰላም አትሉኝም እንዴ? እንዴት ነህ? ይበቃል። ከዚህ በላይ ሰላም ታስፈልግ ነው እንዴ? እሺ፣ ለማንኛውም እንደማይተዋወቁ ሰው ባትሆኑ ጥሩ ነው። ፍቅር ትባላለች፣ ምናልባት ካላወቃችኋት። ፍቅር ታኔ አላውቃትም። እሺ፣ እኔ አውቃታለሁ። እሺ፣ ምን ሰላም ቢያት። እንዴት ነሽ ፍቅር? እንዴት ነሽ ሩቲ? እንዴት ነሽ? እግዚአብሔር ይመስገን አለሁ እኮ። ሰላም አትያት መስፈት እንደዛ ነው የሚያምነው። እንዴት ነሽ? ደህና ነኝ። የሚላ ሰላም ቢያትሽ። ሰላም ነው ፍቅር እባላለሁ። እያይሽ ሰላም አትያትም እንዴ? አላቅሽም ስላለሽኝ ስሜ ማስታወቅ ግዴታዬ ነው ብዬ ነው እንዴ? አላቅሽም 4 ዓመት 5 ዓመት ሚዲያ ላይ የቆየን ሰው አላቅም ማለት ሚዲያ ላይ ነው ማውቃት። በአካል አውቂያት አላቅም። አይቻት አላቅም። በአካል ተሸታጠቅማ አታቂማ። ስለዚህ በደንብ ቢያት አታምሩ። እሺ፣ የምትመጣው ሴት የታለች? የምትመጣው ሴት ማ አስታውቃችኋለሁ ያልከን ሴት አለች እንዴ? ስታያት ወንድ ትመስልሻለች እንዴ? የምትመጣውማ ቆንጆዋ ፍንድቅድቅ ያለችዋ ሴት ይሆናለች እኮ። አብሽከስ ማለት የምር እሷ ናት? ፍቅር አልገባኝም። እሷ ናት? ፍቅር ናት። ካልገባሽ ደጋግሜ ነው አውቃታለሁ። ፍቅር መሆኗ ጠፍቶኝ አያውቅም። በደንብ አውቃታለሁ። ግን ደግሞ እሷ የምር እሷ ናት? አዎ የምር እሷ ናት። ያው ካላምነሽ ለምታለሽ እጅሽ አጣላ ምን እንጂ መሰለኝና ምን ተቀየረችብሽ? ወፍራለችና ትንሽ ምቾት ላይ ነበረች። በደንብ እየተንከባከብኳት ስለነበር ማለት ነው አይደል? ፍቅር መጣጣሩስ አብርሃም ከሷ ጋር ያለውን ነገር እንደጨረስክና ከሷ ጋር ከጨረስክ በኋላ ከሩታ ጋር ህይወት ጀምረክ ብዙ ከዛ ከኔ ጋር ህይወት ጀምረህ እንዴት ነው ድጋሚ ተመልሰክ ወደዛ? እንዴት ነው ጭንቅላትክ እሺ የሚልክ አልገባኝም። ምን አለ መሰለሽ ሄርሜላም ሩታም ስነግራችሁ አዲስ ሴት ወደ ቤት ይመጣለች ስላችሁ ስላላመናችሁኝ አዲስ አይደለም ልናያት ቆይ ልነግርሽ ነው ልናያት እንፈልጋለን ስላላችሁኝ ነው። ያው ተዋወቋት። ፍቅር ትባላለች። አዲስ አይደለችም። አዲስ አለመሆኗንም ካወቅሽ ትልቅ ነገር ነው። አይደለችም። ሲቀጥል ደግሞ እንዴት ነው ፍቅር? እንዴት በምን ሞራልሽ ነው? ልክ ነኝ? ያ ልክ ነህ። እሺ ፍቅር ግን ደህና ነሽ አንቺ? ደህና ነኝ ምስኪን ደህና ነው። ታማረባታ ባይዘው ውበትሽ ሲበዛ ሰው በጤና አይመስለውምና አብርሃም ግን ደህና ነህ አንተ ራስህ? እግዚአብሔር እንዴት ነው ነገሮችን የምታስበው? ቆይ እርሚታዬ የእሱን ደህንነት አንቺ ደህና ነሽ? ደህና ነኝ ሩታዬ፣ እግዚአብሔር ይመስገን። አንዳንድ ጊዜ ሚዲያ ላይ አይሻለሁ። የጀመርሽው ህይወት ነበር አይደል እንዴ? ጓደኛ እንደነበራት አውቃለሁኝ። ይቅርታ ሄርሜላ፣ አንዴ ካለ መጣ እና ወጣ ይባላል አይደል? ካለ መጣ እና ወጣ። ቀደም ማስበይ እያወራን ነበር እኔና ሩታ ደህንነቴን እየጠየቅሽኝ ነበር። እኔ በጣም ደህና ነኝ እግዚአብሔር ይመስገን። አይ ምን አለ መሰለሽ እንዴት ነው ፍክት ማለትሽ በአንዴ ደህንነትሽ ከጤና ጋር ነው በሰላም ነው ወይ? እሱ ነገር አሳስባችሁ። ቆይ አይደለም በምን ሞራልሽ ነው ድጋሚ እንደዚህ አይነት ህይወት ተመልሰሽ የምትገቢው? አንዴ ይቅርታ ወይ እያወራን ነው መሰለኝ አይደል? እኛም እየሰማናችሁ አይደለም። አንዴ እንደማመጥ በመጀመሪያ ምን አይነት ከዚህ በፊት ምን ብለኝ ነበር መሰለህ አብርሃም? ካንቺ ጋር ሆኜ ማመጣት ሴት አለች፣ ደስታ የምትመልስ ሴት አለች ምናምን እያልክ ነበር። ገባህ አይደል? አሁን እዚህ ጋር እኔና እሷን አቁመህ ከሷ ጋር የምታደርገው ነገር ለኛ ምንም ተገቢ ነው ብዬ አላስብም። እንደፈለክ የፈለከውን ነገር ማድረግ ትችላለህ። ግን ደግሞ የእውነት ወደኸው ነው ይሄን ነገር ህይወትን ፈቅደኸው ነው እንደገና ወደ ኋላ ተመልሰክ የረሳኸውን እሷም ደግሞ ጓደኛ እንደነበራት ግልጽ ነው አይደል እንዴ? ከሆነ ልጅ ጋር እያየዋት ነበር አብርሃም። አንቺስ ብትሆኚ እዚች ጋር ያልጨረሰውን ህይወት እያየሽና እንዴት ነው ሞራልሽ? አልገባኝም። በምን አይነት መንገድ ነው ከአብርሃም ጋር ድጋሚ ተመልሰሽ ሁላችሁም ግንኙነታችሁ እንደጨረሳችሁ አምናችሁ ነው የምታመጣትን ሴት ለማየት ብላችሁ የመጣችሁት አይደል? አዎ ያለቀ ነገር ስለሆነ ነው እኔ የምመጣው። ያኔ እኮ ይኸውልሽ አልገባሽም መሰለኝ ፍቅር ካንቺ ጋር ነገሩን ጨርሶ ከኔ ጋር ህይወት ጀምሮ ትዳር ይዞ ልጅ ወልዶ ድጋሚ ወደ አንቺ ሲመለስ ምንድነው ሞራልሽ? አንቺ አለ መጨረሻ እርግጠኛ ነሽ ከፍቅር ጋር? አንተ ከፍቅር ጋር ሳትጨርስ ነው ከሩታ ጋርም ጀምረ ከዛ በኋላ ወደ እኔ ጋር የመጣው? ያው ምን አለ መሰለሽ አንዳንድ ጊዜ እዚህም እዛም ልክፍ ማድረግ እንዴት ነው? ስለዚህ አሁን አማርኛሽን አስተካኪ። አንድ ሰው ከማግባቱ በፊት በደንብ አድርጎ ብዙ ነገሮችን ማየት መቻል አለበት። መቸኮል የለበትም። መጠናናት የሚባል ነገር አለ። ከጋብቻ በፊት የትኛው ሰው መጠናናት የሚባል ነገር አለ አይደለ? ስለዚህ እኔ ብዙ ሰውን አየሁኝ፣ አጠናው፣ ከዛም በኋላ ደግሞ ፈተንኩኝም። ፈተናዎችን ሙሉ ልታልፍ የቻለችው ሴት
ፍቅር ብቻ ናት። ኦኬ ያንተ ፈተና በሴት ላይ ሴት መደረብ ነው? እሱን ነው ታግዛ ማለፍ ያለባት ካንተ ጋር መቆየት ያለባት ሴት። እየተናገረችኝ ነው እየሰማሽ ነው። እኔ እኮ አንተ ቃል ስለገባው ልክ ነው ዝም እያልኩ ያለሁት። አይ የምሬን ነው። በስነ ስርዓት እንድንነጋገር ነው እንጂ። እሺ ፍቅር የመጣሽበትን መንገድ ልትነግሪኝ ትችያለሽ? ይቅርታ ማለት ከአብርሃም ጋር ልተዋወቃችሁ ነው የመጣሁት። ልንተዋወቅ ነው የመጣሁት። በየት መንገድ እንደመጣሽ ነገር ያታ በመገናኛ ነው ባይሆንት በመገናኛ መብራት እያዛገኝ ነው። ትንሽ አርፍጄበታለሁ። በጣም ይቅርታ ክራውድ ስለነበረ መንገዱ ማለት ነው። እና እንድትቀልጂብኝ ሳይሆን በግልጽ አማርኛ ነው እየጠየኩሽ ያለሁት። በመገናኛ በኩል በግልጽ አማርኛ አንተ ቃላት አጠሪ በግልጽ አማርኛ ማለት ከአብርሃም ጋር የመጣሽበት መስመር ምንድን ነው? የመጣሁበት መስመር ምንድን ነው? መስመር ምንድን ነው? የትኛው መስመር ነው? አማርኛቸው አትግባቢያቸው። አንቺ የመጣሽበት መንገድ አለ። ገባሽ አይደል? ስለዚህ እኔ ልንገርሽ አብርሃም ጀብነት አይደለም። አንድ አዳምጠኝ። ከሷ ጋር እያወራው ነበር። ከሷ ጋር ሰላም አለኝ እያልክ የነበርከው እሷ ናት ወይስ ሌላ ሴት አለች? ላስተዋውቃችሁ እያልክ ያለው እሷን ነው? ያው ፍቅር ነው ላስተዋውቃችሁ ያልኩት ነበር። አትቀልድ ፕሊዝ። እሺ ከሷ ጋር አልጨረስክም ነበር ነው ወይስ ከሩታ ጋርም እያለ ከፍቅር ጋር በጎን በኩል ነበር? ከኔ ጋርም እያለ በጎን ከፍቅር ጋር ነበርክ ነው? አልገባኝም። ነገር ለእናንተ መናገር አይጠበቅብኝም። አሁን የመጣችሁት ፍቅርን ለመተዋወቅ ነው። ተዋውቃችሁ መሄድ ትችላላችሁ። ላመጣት የነበረችውም ሴት አዲስ ሴት ነው ህይወቴ ላይ ላመጣ ሳይሆን የመጀመሪያ የሆነችው እንቁ የሆነችው እቺ ፍንድቅድቅ ያለች ሴት ናትና ከሁለታችሁም በፊት ማውቃት ፍቅር ነው አይደል? ምን ብሎሽ ነው ፍቅር? መተዋወቅ እኮ ፍቅር አይሆንም። ፍቅር ምን ብሎሽ ነው ማለት? ምን ብሎሽ ነው ማለት? ታውቂያቸው ብለኝ ነው እኮ። በምን አይነት መስመር አውቶሽ ነው? አንቺ ይሄ ከኛ ጋር ያለውን ነገር ጨርሰናል አለኝ ሳይሆን ያለውን ነገር ታያለሽ። መቼስ ሚዲያ ተከታታይ ነሽ ብዬ አስባለሁ። እስቲል ከሩታ ጋር ያለው ነገር ሲጨረሰ ወይ ከሄርሜላ ጋር ያለው ነገር ምንድን ነው? ከሁለት አንዳቸው ከሆነ ሰው ህይወት ጋር በስትክል ከኛ ጋር እንደጨረሰ ነው የምታስቢው? በምን አይነት መስመር አስበሽ ነው አንቺ ከሱ ጋር ፍቅር ውስጥ አሁን ይኸውልሽ ፍቅር ምን ያህል እርግጠኛ ነሽ ነገስ ላይ አንቺ እንደዚህ አይነት ነገር እንደማያደርግ? ሲጀምር በራሴ የማየው ነገር አለ። የራሴ ሚዛን አለ። ለኔ ተውት ያቸው ኦኬ ኖ የራሴ ሚዛን ነው። ሁሌ ምን ሲደርብብሽ ለማስረዳት ሞከርኩ ነው እኮ። እና ሁለተኛ ሶስተኛ ጥያቄ አንድ አይነት ጥያቄ ነው እየጠየቅኝ ያለች። በዛ ላይ ደግሞ አንዱ ሳትመልሽ አራተኛ አምስተኛ ደጋግሞ እኔ መጨናነቅ አልወድም። እኔም አልችልም እኮ። እንዴት